ከአንድ ዓመት ከ6 ወር በላይ ስትዘጋጅበት የነበረው ኦፕሬሽን በሩሲያ ላይ ከፍተኛ ጉዳት አደረሰ። በሩሲያ ላይ ያስከተለባትስ ጉዳት ምን ናቸው? በዚህም ጋር ተያይዞ ያጸፋው ምላሽ ይከፋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከወዲሁ ማስጠንቀቂያ ሰጥተዋል። በመሆኑም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከፍተኛ ባለስልጣናቸው ከሀገሪቱ ወጥተው የት እንዳሉ አይታወቅም። የዚህንም ሙሉ መረጃ ይዘን ቀርበናል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድትዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ ዩክሬን 40 የሩሲያ ቦምበሮችን አወደመች። ዩክሬን ይህን ኦፕሬሽን ለማዘጋጀት 1 ዓመት ከ6 ወር ከ9 ቀናት ተዘጋጅታ ነበር። ዝግጅቷን ያደረገችው ደግሞ እዚያው በሩሲያ ውስጥ ነው። ዩክሬን ይህን ዝግጅት ስታደርግ ሚስጥር እንዳይወጣ ለማድረግ ለየትኛው ማጋሮቿ አላሳወቀችም። ድሮኖች የማምረት የመገጣጠምና ለጥቃት ማዘጋጀት ስራ ሲሰራ የነበረ ከሩሲያ ጦር ማዘዣዎች አካባቢ ነበር። ድሮኖቹ ለጥቃት የተዘጋጅተው እንዳለቁ ያንን ሲያዘጋጁ የነበረ ዩክሬናውያን ሩሲያ ለቀው ወደ ዩክሬን በሰላም ተመልሰዋል። ከዚያ ድሮኖቹ የያዙት ኮንቴነር መኪናዎች ወደ 9 የሩሲያ ግዛቶች ተሰማሩ። በ9ኙ የአየር ማረፊያዎች ውስጥ ያሉ 40 ስትራቴጂክ ቦምብ በሪሞት ኮንትሮል እንዳልነበሩ አደረጓቸው። ድሮኖቹ አርቲፊሻል ኢንተለጀንስ ተገጥሞላቸው ስለነበር ኢላማቸውን በራሳቸው ያሳኩ ነበሩ። በየጦር ጣቢያው ከተቀመጠው የሩሲያ ሚሳኤሎች 34 በመቶ ወደሙ። ሩሲያ 140 ቦምበሮች የነበሯት ቢሆንም አሁን የቀሯት 100 ብቻ ሆነዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ክስተቱን በታሪክ ተጽፎ ይቀመጥ ሲሉ በጀብዱ ተሞልቶ ገልጸውታል። ሩሲያ ጦርነቱን ካላቆመች ገና የምትከፍለው ዋጋ ውድ ነው ብለዋል። ራሻ በዚህ ጥቃት ብቻ በግምት ከ2 ቢሊዮን ዶላር በላይ ከስራለች ተብሏል። ራሻ ያጸፋው ምላሽ ከላይ በምስሉ የምታወቀው ኦረንሽክ RS-26 የተባለ ስትራቴጂክ ሚሳኤል ልትጠቀም እንደምትችል ከወዲሁ እየተነገረ ነው። ይህ ሚሳኤል የመታበትን ኢላማ በ4000 ዲግሪ ሴንቲግሬድ ሙቀት የሚያቀልጥ አደገኛ መሳሪያ ነው። ላደረሰቸው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስድ ትራምፕ አስጠነቀቁ። ዩክሬን በሩሲያ አየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ በነበራቸው ቆይታ ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት ያጸፋ እርምጃ በመውሰድ አለብኝ ሲሉ አስረግጦ ነግረኛል ብለዋል። የሩሲያ ባለስልጣናትም የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቆጥቡም ቀደም ብሎ ሞስኮ ዩክሬን ላደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጸው ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላም በማህበራዊ ሚዲያ ባሰራጩት መልእክት በሩሲያና በዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ሲሉም አብራርተዋል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድር ለማወክ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል። ጨምሮም ኪየቭ መንግስት ወደ አሸባሪ ድርጅትነት እየተለወጠ ነው ሲሉ አብራርተዋል። ሁለት ፕሬዝዳንቶች አሜሪካና ሩሲያ የሚተባበሩበት ጉዳይ ላይ መነጋገራቸውን ተገልጿል። ዩክሬን በዚህ ሳምንት መጀመሪያ ላይ አሰርጋ ባስገባቸው ድሮኖች የሩሲያ ጦር አውሮፕላኖች ያልተጠበቀ ጥቃት ከፈጸመ በኋላ ፑቲንና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። የዚህ ስልክ ውይይት አሜሪካ ስለ ጥቃቱ ቀደሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዝዳንት አማካሪ ተናግረዋል። ባለፉት ሳምንታት ፑቲን ወደ ሰላም የሚመጡበት የሁለቱ ሳምንት ቀነ ገደብ ፕሬዝዳንት ትራምፕ አስቀምጠው ነበር። ይህ ካልሆነ ግን አሜሪካ በተለያየ መንገድ ምላሽ እንደምትሰጥ ሲዝቱ ተሰምተዋል። ትራምፕ ይህን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ የአየር እርምጃ እየወሰደች የነበረ ሲሆን ፑቲን በሳት እየተጫወተ ነው በሚል አስተያየት ሰጥተው ነበር። ሆኖም ግን ፕሬዝዳንት ከፑቲን ጋር ከተወያዩ በኋላ ትሩዝ ሶሻል በተባለ ማህበራዊ ገጻቸው ላይ ባስተላለፉ መልእክት ፑቲን ወደ ሰላም እንዲመጡ ብለው ስላስቀመጡ ገነ ገደብ ያሉት ነገር የለም። ትናንት ረቡዕ ዩክሬኑ ምክትል ፕሬዝዳንትና ጠቅላይ ሚኒስትር የያዘው የልኡክ ቡድን የአሜሪካ ሴናተሮችን ለማግኘት ወደ ዋሽንግተን አቅንተዋል። ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባሰፈሩ ጽሑፍ የጉዞ ዓላማው የመከላከያ ድጋፍ ለማግኘትና በጦርነት አውድማ ያለው ሁኔታ ለመግለጽ ነበር ብለዋል። ቀደም ሲል የዩክሬን ተደራሽ ሩሲያ ያለምንም ቅድመ ሁኔታ ተኩስ አቁም የሚለው ሐሳብ ውድቅ ማድረጓን ገልጸው ይህ ጥያቄ የዩክሬንና አሜሪካን ጨምሮ ያጋሮቿ እንደሆነ ይገልጻሉ። የሩሲያ ተደራዳሪዎች ደግሞ በተወሰነ
በተወሰነ አካባቢዎች ለቀናት የሚቆይ ተኩስ አቁም የሚል ሐሳብ እንዳቀረቡ ከመግለጽ ውጭ ተጨማሪ መረጃ አልሰጡም። በሌላ ዜና ፕሬዝዳንት ፑቲን ከቫቲካን ሊቃነ ጳጳስ ሊዮ 14ኛው ጋር በስልክም ተነጋግረው ነበር። ቫቲካን ባወጣው መግለጫ የዩክሬን ሰላም ለማምጣት ልዩ ትኩረት መስጠቱን አሳውቋል። አያቶላህ አሊ ካሚኒ በኒኩለር ጉዳይ አሜሪካ ያቀረበችውን እቅድ ውድቅ አደረጉ። የኒኩለር ምርት ብሔራዊ ክብር ጉዳይ ነው ሲሉ አብራርተዋል። 5 ዙር የቀጠለው የሁለቱ ሀገራት ውይይት ዋሽንግተን ኢራን ዩራኒየም ምርቷ እንድታቆም ጠይቃለች። ተከትሎ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ በሰጡት አስተያየት አሜሪካ በበኩሏ የቀረበው እቅድ 100% ተቃራኒ ብለዋል። በኦማን አሸማጋይነት የተደረጉት ውይይቶች ያለ ስምምነት መጠናቀቃቸውን መረጃዎች ይጠቁማል። ከኤለን መስክ ጋር የተፈጸሙ መንግስታዊ ኮንትራቶችን ሰርዛለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ይህን ይበሉ እንጂ ትራምፕ ያኔ እኔ ገዛ ምርጫ ያሸንፉም ነበር ኤለን መስክ ቱጃሩ ተናገረ። በዚህም በተያያዘ ብዙ ውዝንቅጥ ውስጥ የገብተዋል። የቴላ አክሲዮን በአንድ ቀን ብቻ ውስጥ 150 ቢሊዮን ዶላር ቀንሷል። ከቅድመ ምርጫ ጀምሮ ጥብቅ ወዳጅነት የነበራቸው ፕሬዝዳንቱና ባለሀብቱ ከቅርብ ጊዜ ወዲህ የገቡበት ውዝግብ የቴስላ ኩባንያ ለኪሳራ አድርጎታል። የዓለም ቁጥር 1 ባለሀብት መስክ ዶናልድ ትራምፕ ያለኔ ድጋፍ ምርጫ ማሸነፍ አይችሉም ነበር ሲሉም ተናግረዋል። የትራምፕ አስተዳደር በታሪፍ ጭማሪ የሚወስዳቸው እርምጃዎች የአሜሪካ ኢኮኖሚ የጎዳ መጥቷል በማለት ተተችቷል። ዶናልድ ትራምፕ በበኩላቸው ለኤለን መስክ ድጎማ ሲያደርጉ መቆየታቸውን ገልጸው በቢሊዮን ዶላር የሚቆጠሩ ወጪዎችን ለመቆጠብ ከኤለን መስክ ጋር የተፈጸመው መንግስታዊ ኮንትራቶች መሰረዝ አለባቸውም ሲሉም ፕሬዝዳንቱ አብራርተዋል። በትራምፕ የምርጫ ዘመቻ ትልቅ ድጋፍ ያደረጉት መስክ በፕሬዝዳንት አስተዳደር ሹመት እስከማግኘትም አደርሷቸው ነበር። ከቢቢሲ ጋዜጠኞችና ቤተሰቦቻቸው ላይ ዛቻን እያባባሰ ነው ሲሉ ተቋሙ ወቀሰ። ኢራን ከቢቢሲ ጋዜጠኞችና ቤተሰቦቻቸው ላይ ያደረሰች ያለው ማስፈራሪያ ዘመቻዎች እያባባሳቸው ነው ስትል ተቋሙ ወቀሰ። የሚዲያ ተቋሙ እነዚህ ዛቻዎች እየደረሱ ያሉት በኢራናዊ ጋዜጠኞች እንዲሁም በቤተሰቦቻቸው ላይ ነው ሲልም አውርቷል። የብሪታንያ ዜና ወኪል እንዳለው የቢቢሲ የፐርሺያ አገልግሎት ጋዜጠኞች ለቤተሰቦቻቸው የሚደረገው ሙከራ እየጨመረና እያዩት መሆኑን ነው ተብሏል። ጋዜጠኞቹ ቤተሰቦቻቸው የዘፈቀደ ምርመራዎችና የጉዞ እገዳ ፓስፖርታቸውን መንጠቅ እንዲሁም ንብረት መታገር ማስፈራሪያ እየደረሱቸው ነው ሲሉም አብራርተዋል። የዩናይትድ ኪንግደምና በሌሎች ሀገራት መቀመጫውን ያደረገው የቢቢሲ ፐርሺያ ጋዜጠኞች ወደ ኢራን መመለስ አልቻሉም እንዲሁም ስራቸው እንዲተው ለማስገደድ የተለያዩ ጥረቶችና ዛቻ እየተሰነዘረ ነው ብለዋል። የኢራን ባለስልጣን ይህን የማስፈራሪያ ዘመቻ በአስቸኳይ እንዳቆም እንጠይቃለን ያለው የቢቢሲ ዋና ዳይሬክተር ቲም ዲቪ ሰኞ ዕለት በሰጡት መግለጫ አንስተዋል። ኢራን ለቢቢሲ ለቀረበባት ክስ ምላሽም አልሰጠችም። የኢራን ባለስልጣን በውጭ ጉዳይ የሚገኘው ጋዜጠኛ ላይ ህገወጥ ዘመቻ አካሂደዋል የሚለው ክስ ከዚህ ቀደም ቀርቦባቸዋል። ባለስልጣኑ የቀረበባቸው ክሶች ውድቅ በማድረግ ቢቢሲ ሀገሪቱ መንግስት ከስልጣን ለማውረድ በማበረታታት ሐሰተኛ መረጃ እያሰራጩ ነው ሲሉም ተችተዋል። ቢቢሲ ኒውስ ፐርሺያ አገልግሎት በታገደበት ኢራን ውስጥ 12 ሚሊዮን የሚጠጉ ሰዎች መድረሱን ጨምሮ ዓለም አቀፍ ደረጃ ወደ 22 ሚሊዮን የሚጠጉ ታዳሚዎች አሉት። ቢቢሲ የኢራን ባለስልጣን ሀገሪቱ ላይ ባለፉት 10 ዓመታት ዘገባ በሚሰሩ የፐርሺያ ቋንቋ ጋዜጠኞች ኢላማ አድርጓል ሲል እንደ አውሮፓ አቆጣጠር በ2018 እና 22 ቅሬታ ለተባበሩ መንግስታት ድርጅት የሰብአዊ መብት ጉባኤ አቅርቦ ነበር። ሆኖም ከቅርብ ጊዜ ወዲህ እነዚህ ማስፈራሪያዎች አሰጊ ሁኔታ እየተባባሱ መሆኑን ቢቢሲ ያሳወቀው ተቋሙ ለተባበሩ መንግስታት ድርጅት አዲስ ቅሬታ እያዘጋጀው ነው ብለዋል።